ሰላማችሁ ይብዛልኝ ውድ የቻናሌ ቤተሰቦች። ዛሬ የምንመለከተው እንግዲህ ስለ መጨረሻ ዘመን ምልክቶች ይሆናል ማለት ነው። ወደ እግዚአብሔር ቃል ከመሄዳችን በፊት አብረን እንጸልይ። ቅዱስና ጻድቅ የሆንክ ልዑል እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። አባት እግዚአብሔር ሆይ ቃል እንድናስተውለው እንድንኖርበት ፍሬም እንድናፈራበት እንድናከብርህም አንተ እርዳን። በጌታ በኢየሱስ ስም ጸልያለሁኝ፣ አሜን። እንግዲህ ውድ ቤተሰቦች ስለ መጨረሻው ዘመን ስንመለከት ከመጽሐፍ ቅዱስ እንግዲህ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያለውን ሙሉን አንብቡት። አንደኛ የሚሆነው ነገር እንግዲህ የሚያስጨንቅ እና ራስ ወዳድነት የሰፈነበት ጊዜ ዘመን ይሆናል ማለት ነው። በሁለተኛ ደረጃ እንግዲህ ብዙ ሐሰተኛ ነቢያትና ሐሰተኛ ክርስቲያኖች ይነሳሉ ማለት ነው። እንግዲህ እኔ ክርስቶስ ነኝ የሚል እና እኔ የክርስቶስ ተከታይ ነኝ የሚል ነገር ግን አስመሳይ ማለት ነው። ከዛ እንግዲህ እግዚአብሔር ይጠብቀን። በሶስተኛ ደረጃ ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። እንግዲህ ራሳችንም እንመርምር፣ ከዚህም እግዚአብሔር ይጠብቀን። በአራተኛ ደረጃ ጦርነት ይበዛል፣ ረሃብ፣ ቸነፈር፣ ስደት ይሆናል ይላል። በአምስተኛ ደረጃ ሰዎች ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ ይላል። ስድስተኛ ትዕቢተኝነት ይበዛል፣ እውነትን ከመስማት ፈቀቅ ይላሉ፣ ተረት ተረት ተናጋሪና ሰሚ ይሆናሉ ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 3 እስከ 5 ይነበብ። በስድስተኛ ደረጃ ንስሐ ከመግባት ይልቅ እግዚአብሔርንና ማደሪያውን ይገፋሉ ማለት ነው። ከዚህ እግዚአብሔር ይጠብቀን። ራዕይ 9 ከቁጥር 20 እስከ 21 ይነበብ። በሰባተኛ ደረጃ ወንጌል በዓለም ሁሉ ዙሪያ ይሰበካል ይላል። ማቴዎስ 24 ላይ ይነበብ። በስምንተኛ ደረጃ ክፉዎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ አያችሁ እየቀጠሉ እየባሱ ይሄዳሉ ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 13 ያለው ይነበብ። ይቅርታ። እንግዲህ ወገኖቼ በዚህ መጨረሻ ዘመን የተሰጠን ምክርና ትዕዛዝ ንቁ ሆነን እንድንኖርበት ነው ማለት ነው። አንደኛ ንቁ፣ ንስሐ ግቡ ይላል። አንደኛ በዚህ ዘመን መጨረሻ ማድረግ ያለብን መንቃትና ንስሐ መግባት፣ በጽድቅ መመላለስ ነው። ራዕይ 2 ቁጥር 3 ራዕይ 2 እና እንደገና ምዕራፍ 3 ማለት ነው። በሁለተኛ ደረጃ ማብራታችሁ የበራ ወገባችሁ የታጠቀ ዘይታችሁም የሞላ ይሁን ይላልና እንግዲህ ዘይታችንን የምንሞላው በመንፈስ ስንመላለስ ስንጸልይ እግዚአብሔር ይሞላብናል ማለት ነው። እና በመንፈስ ቅዱስ ሁሌም መረስረስ አለብን ማለት ነው። ጌታ የተባረከ ይሁን። ሉቃስ 12 አንብቡት ቁጥር 35 ላይ። ሶስተኛ ወደ ላይ ብቻ ወደ ጸባዖት፣ ሃሌሉያ፣ ወደ ላይ ወደ መስቀሉ ብቻ መመልከት አለብን፣ ከሰው ላይ አይናችንን አንስተን ማለት ነው። አራተኛ እንግዲህ አትጨነቁ ተብለናል። ሃሌሉያ፣ እረፉ እኔም አምላክ እንደሆንኩ እወቁ ስለሚል የእግዚአብሔር ቃል በማረፍ ውስጥ እግዚአብሔርን ማወቅ ስላለ መጨነቅ ትተን ማረፍ በእግዚአብሔር ላይ ነውና እንረፍላችኋለሁ ወገኖቼ። አምስተኛ እኔ አይደለሁም የምለው በእርግጥ ቃሉ ነው። አምስተኛ ልባችሁን በመጠጥ ብዛትና በስካር ስለ ትዳርን በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ ይላል። ሉቃስ ምዕራፍ 21 ቁጥር 34 ላይ አንበቡት። እንግዲህ ሁሉ የማስጠንቀቂያ ነው ወገኖቼ። እንግዲህ በስድስተኛ ደረጃ በጸሎት ምን በሉ ትጉ ይላል። እግዚአብሔር ይመስገን በጸሎት ትጉ ይላልና በጸሎት እንግዲህ እንድንተጋ እግዚአብሔር ይርዳን። እና ሰባተኛ እርስ በርሳችሁ ተመካከሩ ይላል። ስምንተኛ መራቅ ካለባችሁ ሰውና ህብረት እንግዲህ በማስተዋል እንመላለስ ነው። ይህንን ነው እንግዲህ ያዘጋጀውላችሁ ለዛሬ ወገኖቼ። አንደኛ ቆሮንጦስ ምዕራፍ 5 ከቁጥር 9 እስከ 12 ድረስም አንብቡት። የጌታ ቃል በጥንቃቄ በትህትና የጌታን ቃል በጸሎት በማስተዋልና በመታዘዝ ማንበብና ዘመኑን መረዳት እንግዲህ ብልህነት ነው። ማቴዎስ 24ን፣ ትንቢተ ዳንኤል ምዕራፍ 9 ቁጥር 12 ላይ፣ ራዕይ 1-2-3ን ሙሉን ምዕራፍ አንብቡት ማለት ነው። ዘመኑን እናስተውል፣ ከተጻፈው ውጭ የሚሆን ነገር የለምና ወገኖቼ።
እንግዲህ ለዛሬ ያዘጋጀሁት ይህንን ነው። በሚቀጥለው እስከምንገናኝ እግዚአብሔር ይባርካችሁ። ተባረኩልኝ። አመሰግናለሁ። ባይ